ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምንቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። እግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የቀረብነው መጋቢት 1 የሚነበብ ስንክሳር ሲሆን ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራትና ቪዲዮንም ላይክ ሼር በማድረግ ቤተሰብ እንድትሆኑ እኛንም እንድታበረታቱን በእግዚአብሔር ስም እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። ዕረፍቱ ለቅዱስ በርኪሶስ። የአትሪብ ኤጲስቆጶስ አባ ሚካኤል፣ የቡርልስ ሀገር ኤጲስቆጶስ አባ ዮሐንስና ሌሎቹም አባቶቻችን የቤተ ክርስቲያን መምህራን የሰሩትንና ያዘጋጁትን የስንክሳር መጽሐፍ በእግዚአብሔር አዘጋጅነትና በበጎ ልግስናው እንጀምራለን። ይህም ከስንክሳር ሁለተኛ ክፍል ነው። ትርጓሜውም ከሰማዕታትና ከጻድቃን ከገድላቸው የመድኃኒታችን የኢየሱስ ክርስቶስ የበዓላቶቹ መታሰቢያና አምላክን የወለደች የእመቤታችን ቅድስት ድንግል ማርያም የበዓሎቿ መታሰቢያ የቅዱሳን መላእክትም መታሰቢያን አጠቃሎ የያዘ ማለት ነው። በጸሎታቸው የሚገኝ በረከታቸው ከሁላችን ከክርስቲያን ወገኖች ጋር ለዘላለሙ ይኖር አሜን። የተባረከ የመጋቢት ወር ቀኑ 12 ሰዓት ሲሆን ከሌሊቱ ሰዓት ጋር ትክክል ነው። ከዚህም በኋላ ይጨምራል። መጋቢት 1 በዚች ቀን የኢየሩሳሌም ሀገር ኤጲስቆጶስ ቅዱስ በርኪሶስ አረፈ። ይህም አባት ክርስቲያኖችን በሚወዳቸው በቄሳር ለእስክንድሮስ ዘመነ መንግስት ተሹሞ ሳለ ሐዋርያት ሲጠብቋቸው እንደነበረ በበጎ አጠባበቅ ሕዝቡን ጠበቃቸው። ከጥቂት ጊዜ በኋላ ለእስክንድሮስ ሞተ። ከሱም በኋላ ቄሳር መክስሚያኖስ ነገሰ። ክርስቲያኖችንም በጽኑ መከራ አሰቃያቸው። ከእርሳቸውም ብዙዎች ገደላቸው። አገሮቻቸውን ትተው እየተሰደዱም አሉ። ይህም አባት ሸሽቶ ወደ ገዳም ገባ። ሕዝቡም ፈልገው አጡት። ከዚህም በኋላ ስሙ ዲዮስ የተባለ ሌላ ኤጲስቆጶስ በላያቸው ሾሙ። እርሱም ለጥቂት ቀን አረፈ። ከዚህም በኋላ ስሙ አግርንዲኖስ የሚባል ሌላ ኤጲስቆጶስ ሾሙ። የስደቱም ወራት ባለፈ ጊዜ ይህ አባት በርኪሶስ ወደ ኢየሩሳሌም ከተማ ተመለሰ። አግሪንዲኖስ የሚባል ሌላ ኤጲስቆጶስ ሹመው አገኛቸው። ወደ እሳቸውም በደረሰ ጊዜ ሕዝቡ በመምጣቱ ደስ አላቸው። አግርንዲኖስም ተመልሶ በመንበረ ጵጵስናው ላይ እንዲቀመጥ ለመነው። በታላቅ ድካምም በወንበሩ ላይ አስቀመጡት። ከአግርንዲኖስም ጋር 1 ዓመት ኖረ። አግርንዲኖስም አረፈ። አባ በርኪሶስም እጅግ እስኪያረጅና እስኪደክም ድረስ ኖረ። ወገኖቹንም ሌላው ኤጲስቆጶስ በላያቸው እንዲሾሙ ለመናቸው። እነርሱም አይሆንም አሉ። በዚያም ወራት የቀጵዶቅያ ኤጲስቆጶስ ስሙ ለእስክንድሮስ የሚባል አንድ ሰው ነበር። እርሱም በውስጧ ሊጸልይና ወደ አገሩ ሊመለስ ወደ ኢየሩሳሌም መጣ። ሥራውንም በጨረሰ ጊዜ የበዓሉም ቀኖች በተፈጸሙ ጊዜ ወደ አገሩ ሊመለስ ወደደ። በመድኃኒታችን ትንሣኤ በዓል በቤተ ክርስቲያን ውስጥ ወደ ኢየሩሳሌም ከተማ መግቢያ ወደ እገሌ ደጃፍ ውጡ፣ ወደ ደጃፉ መጀመሪያ የሚገባውን ያዙት፣ በጵጵስና ሥራም ይረዳው ዘንድ ከበርኪሶስ ጋር አድርጉለት የሚል ቃል እነሆ ተሰማ። ወጥተውም ወደ ደጃፉ በደረሱ ጊዜ ለእስክንድሮስን አገኙት። ይረዳውም ዘንድ ያለ ፈቃዱ ከአባት በርኪሶስ ጋር አደረጉት። እስከሚያርፍበትም ጊዜ አብሮት ኖረ። መላ የሕይወቱ ዘመን 117 ዓመት ሆነ። ኤጲስቆጶስነት ሳይሾም 81 ዓመት ኖረ። በሹመቱም ላይ 36 ዓመታትን ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ጸሎቱና በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። የቅዱስ እለእስክንድሮስ መታሰቢያ። በዚህችም ዕለት የሰማዕታት የቅዱስ እለእስክንድሮስ መታሰቢያው ነው። ይህም ቅዱስ ሰማዕት የሮማ አገር ሰው ነው። ለእርሱ ባለመታዘዙና ለረከሱ ጣዖቶቹ ባለመሰዋቱ ከሃዲው መክስሚያኖስ ጽኑ ስቃይን አሰቃየው። እጅግ ከባድና ታላቅ የሆነ ደንጊያ በእጆቹና በእግሮቹ ላይ አስሮ ሰቀለው።
ብዙ ግርፋትንም ገረፈው፣ ጎኖቹንም ቀደደ፣ በፊቱም ላይ የእሳት መብራት ጨመረ። ስቃዩንም ባልፈራ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። በመንግሥተ ሰማያትም የሰማዕታትን አክሊል ተቀዳጀ። የፈጣሪው በረከት ከእኛ ጋር ለዘላለም ትኖር አሜን። የመርቆሬዎስ መታሰቢያ። ዳግመኛም በዚህች ዕለት የመርቆሬዎስ መታሰቢያው ሆነ። ላሜህንም የወለደው የሄኖክ ልጅ የማቱሳላ የዕረፍቱ መታሰቢያ ነው። ዕድሜውም 969 ዓመት ሆነ። በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼ ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን መጋቢት 1 ቀን የሚነበብ ስንክሳር ወደ እናንተ አቀረብን። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ